ቤተክርስቲያን ማለት ሁለት ትርጉም ሲኖረው፣ አንደኛው ትርጉም የክርስቲያን ቤት መሰባሰቢያና መገናኛ ማለት ሲሆን፣ ይህም ክርስቲያኖች በአንድነት በመሰባሰብ ወደ ፈጣሪያቸው ወደ ልዑል እግዚአብሔር የሚጸልዩበት፣ የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋ ክቡር ደም የሚቀበሉበት፣ የሚሰግዱበትና ከእግዚአብሔር ጋር የሚገናኙበት የጸሎት ቤት ማለት ነው። ሁለተኛው ትርጉሙ ደግሞ ቤተክርስቲያን ስንል የክርስቲያን ወገን የክርስቲያን የሆነ ሁሉ የሚጠራበት ስም ነው። የመጀመሪያዋ ቤተክርስቲያን በፊልጵስዩስ ሀገር እንደተሰራች የቤተክርስቲያን ታሪክ ቢያስረዳም፣ ሐዋርያትና ሌሎች ክርስቲያኖች በሐዋርያው በማርቆስ እናት በማርያም ቤት እየተሰበሰቡ ለአምልኮ እንደ ቤተክርስቲያን ይጠቀሙበት ነበር። ቤተክርስቲያን የተመሰረተችው በሰዎች የግል ፍቃድ ሳይሆን አምላክ በደሙ የመሰረታት መታደስ የሌለባት ምሳሌዋም ሰማያዊቷ ኢየሩሳሌም ነው። የቤተክርስቲያን አስተምህሮና ምስጢር ጥልቅ ከመሆኑ የተነሳ ሊቃውንት ለቤተክርስቲያን ብዙ ስያሜዎችን ሰጥተው አስተምረዋል። ከስያሜዎቹ መካከል የክርስቶስ ሙሽራ፣ ስንዱ እመቤት፣ የጸጋው ግምጃ ቤት፣ አካለ ክርስቶስ፣ ባሕረ ጥበባት፣ መዝገበ ምስጢር፣ የድሆች መጠጊያና ሌሎች ስያሜዎችንም ሰጥተዋታል። በአጠቃላይ ቤተክርስቲያን ማለት ስብሐተ እግዚአብሔር የሚደርስበት፣ አማናዊ ቅዱስ ሥጋውና ክቡር ደሙ የሚቀርብበት፣ በማኅበር ጸሎት የአምልኮተ እግዚአብሔር የሚደርስበት፣ የቃል ኪዳን ጽላቱ የሚገኝበት እና ክርስቲያኖች የሚሰባሰቡበት ቤት ማለት ነው። በኢትዮጵያ ኦርቶዶክስ ትምህርት እምነትና ትውፊት መሠረት ታቦት የሌለበት ሕንፃ ቤተክርስቲያን አይባልም። ወስብሐት ለእግዚአብሔር።